ጽናትና ኪራ እንግዲህ እንደምናውቀው አሁን ላይ ደስ የሚል ጊዜ ከብዙ ውጣ ውረድና ከብዙ ቻለንጃቸው በኋላ ዛሬ ግን አለሜኛ ብለዋል ሁለታቸው። ታዲያ አሁን ላይ ይህን ማድረጋቸው በቤተሰብ በኩልስ ተቀባይነት አግኝቷል የምንለውን እንግዲህ አንዳንድ ነገሮች አዳዲስ ነገሮች አሉ ይዘን መጥተናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩላለሁ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሸር በማድረግ ቤተሰቡን ላለው ተወዳጁ ጽናት ድራማ እንግዲህ በጣም ደስ የሚል ጊዜያትን ኪራና አፄ እያሳለፉም ተመልክተናል። በዛ መሀልም አንዳንድ ጓደኞቻቸው የሚያሳልፉትን አብረን የምናይ ይሆናል። ጽናትና ኪራ እንግዲህ እጅጉኑ እንደምናውቀው ብዙ ነገሮችን አብረው አሳልፈዋል። ያ ማለት እንግዲህ እሷ ሰራተኛ ሆና በመጣችበት ሰዓት ሳታውቀው እጅጉን ብዙ በድሏት ነበር። በእርግጥ ያነቢያ በደል አሁን ላይ ፍቅር ሆኖ እሷን ሊክስ ተዘጋጅቻለሁ እያለ በስንት ልመናም አግኝቷታል ዛሬ። እሱም የሆነው በእርግጥ እሷ ነገሮች ከሆኑ በኋላም ያን ነገር እንኳን ቢበድላትም ሳትፈልግም እንኳን አስገድዶ መድፈር ሁሉ ቢደርስባትም በሱ በኩል እሷ ግን ወደኋላ አላለችም። ወዳለች፣ አፍቅረው ነበረ ወዳለች። እሱም በእርግጥ እንደዛው ይወዳታል። ፍቅረኛውን ትቶ አብሮ አደጉን አልፈልግሽም ብሎ ከቤት አባሮ እንግዲህ ብዙ ነገር በመሀላቸው እንኳን የተፈጸመውን ልጅ ወልዳም ልጇም የሞተባት በሱ ምክንያት ነው። ምክንያቱም ታዲያ ከዛ ሁሉ በኋላ እንግዲህ አባት እና እናቱ መጥተው እንደነበር ጽናትን እጅጉን ይወዷታል ቤተሰቦቹ። የሚወዷት ግን ልጃችን ለልጃችን ትሆናለች በሚል ሳይሆን በስራዋና ቤቱን አስከብራ በምትይዘው እንዲሁም ኪራን ስለምትንከባከበው እናቱም በሆነ ጠላትም ትወዳታለች። እንዲሁም አባትየውም ቢሆን መልካም ልጅ ናት እያለ ነው። ግን በሆነ ወቅት የመጣን ሰዓት አሁን ላይ ማግባት እንዳለበት ሚስጥር አድርጎ የእናቱ ካንሰር ታማሚ መሆኑን ጽናት ናት አሁን ላይ የምታውቀው። ስቲል ኪራ የሚያውቀው ታምር የለም ይሄን ነገር። ታዲያ አሁን ላይ ሚስጥር ብሎ ነግሯት ኪራ ማግባት እንዳለበት ሚስት እንደሚያመጣለትም እንግዲህ እንዳጨለትም በእናትየዋ በኩል እንዲሁም እሱም ወዷት የከበርቴ ሀብታም ልጅ ተብላ ነው እንግዲህ የመጣችው። ሀሴት እናውቃለን። ያልታሰበ እንግዲህ ስህተቶችን ሰርታ ነው እሷም የወጣችው ማለት ነው። በእርግጥ እንደወጣችና እንዳልተስማሙ ከጽናት ጋር ከተደዋወሉ በኋላ ጽናትን በመሀል ዙ እጅጉኑ ኪራን በሷ ተጎድቶ ነበር። እሷም ቻለንጁ በጣም መቋቋሙን አቅቷት እንደነበር ሁላችንም እናውቀው ነው። እጅግ በጣም አዝና ሁሉም ታዲያ አንቺ ለማን ነው የምትኖሪው? ለራስሽ ኖሪ ቅድሚያ፣ እንዴት ነው ለሰው ደስታ እየተባለች ግን ደግሞ ቢሆንም እሱን ብትወደውም ስለ እናቱ ስታስብ የልጇን ማድረግ ሳታይ ህይወቷ ቢያልፍስ የሚል ስጋት ስላለባት ነው። አሁን ላይ ግን የሀሴትም ነገር እንዲሁ ዝም ብሎ በከንቱ ቀርቷል። የኪራ አባት ወደ ጽናት ደውሎም ነበረ። እንዳልተስማሙ ሁሉንም ነገር ነግረዋለች። ነገር ግን ደግሞ አሁን ላይ ከጎንህ አልቆምም፣ በፍጹም እኔ ሀሴትን እንዲፈልጋት ሳይሆን እንዳይፈልጋት እንደምትፈልግ አድርጋን የተናገረችው። ማንም ሰው በዙሪያው እንዲሆን አልፈለገችም። ድሮም ቃል አስገብተዋት እንጂ አንገራግራቸው ነበር። በገንዘብም ቢሆን ስትባል በገንዘቡንስ አልፈልገውም ብላ፣ ግን የእናትየዋ ነገር ነበር ትልቅ ሸም የያዛት። እናም አባቷን ስታስብ ደግሞ የአባቷንም ኃላፊነት ስላልተወጣች እንደዚሁ እንዲሁ እያለች ኪራም ቢሆን በሷ ምክንያት እጅግ በጣም ራሱን ጎድቶ እንደነበር እናስታውሳለን ሁላችንም። ጽናትም እንዲሁ በጣም ተጎድታለች። ሁኔታዎች ሁሉ በማስመሰል ውስጥ ስለነበሩ በቃ እውነታውን መናገር ለሱ በጣም ይከብዳል ስለምታስብ ግን ለጓደኞቿ ስታካፍላቸው እውነቱን ተናገሪ ከማለት ውጭ ሌላ መፍትሄም አላመጡም ነበር። እንግዲህ ከቀናት ብዛት አሁን ላይ ግን ከስንት ማገራገር በኋላ ዛሬ ላይ እሺ ብለው ፍቃዱን ጠይቃ ፍቅር ተገላልጸው ይቅር ተባብለው ደስ የሚል ጊዜ እያሳለፉም ተመልክተናቸዋል። ታዲያ አሁን ላይ ቤተሰብ በፍጹም ይህን ታሪክ አያውቅም። በተለይ የኪራ አባት ልጁ እንዲያገባ የሚፈልገው ጽናትን ሳይሆን ሌላ የባለ ሀብቴ ዝነኛ ልጅ ብቻ ግን እንደዚህ ከበርቴ ነገር ነው። የሆነ ስም ይፈልጋል አባቱ እና አሁንም ሻምበልን ድሮም ፈልጎት የመጣው ዝነኛ ስለሆነ ነው የሀሴት አባት። አሁንም ቢሆን እየፈለግኩለት ነው ሚስት እፈልግልሃለሁ ብሎታል። በእርግጥ እሱ በአንድ ወቅት ከሰኒ ጋር ሲያወራም የኔ ድልስ አልተሳካም፣ በአባቴ በኩል ይምጣልኝ እንጂ እቀበለዋለሁ የሚል ነገር ሰምተነዋል። ጽናት ታዲያ እስካሁን ስለ እናቱ ህመም በፍጹም ምንም ነገር ተንፍሳ አልተናገረችም ለኪራ። ሁሉም ሽፍን እንዳለ ነው። ለአባቷም ቢሆን አሁን ላይ የጽናት አባት ትምህርቷን ማቋረጧ እንጂ ከኪራ ጋር ፍቅር ትጀምራለች ብለው አያስቡም፣ አልጠረጠሯትም። ትምህርቷን ግን እንደማትማርና እዛ ቤት ውስጥ አገልጋይ እንደሆነ ግን ጥርጣሬያቸውን መጀመሪያም ተናግረው ነው የሄዱት። ሲመጡም እንኳን በጣም ተሳቀው ነበረ ወጥተው የሄዱት እናስታውሳለን። ታዲያ የኪራ አባት አሁን ላይ ለጽናት ራሱ ሌላ ባል ነበር ሲመኝላት የነበረው። ጥሩ
አገልጋያችን ነሽ፣ ጥሩ ልጅ ነሽ፣ ጥሩ ስብዕና ባህሪ ስላለሽ ጥሩ ሰው ፈልጌ ያጋባሻለሁ ነው እንጂ እሳቸውን በፍጹም ለልጃቸው አያስቧትም። አሁን ላይ እሷም ስጋቱ በእርግጥ አለባት፣ ተቀባይነት ባይኖረኝስ? ምክንያቱም አባትየው ጠንቅቆ ነግሯታል አቶ ተሾመ የኪራ አባት። አዎ የባለ ሀብት ልጅ እንደሚፈልግለት ለልጁ እንጂ ማንኛውንም ተራ ሰው እንዲያፈቅርና እንዲያገባ እንደማይፈልግ ጠንቅቆ ነግሯት ነበረ። አሁን ላይ ግን ሁሉም ሰው አንቺ ሁሉም ታሟያለሽ፣ አንቺ ለሱ ምን አንሰሹ፣ አፍቅሮሻል፣ ወደሸዋል፣ ደስታሽን አታሳልፊ፣ ጊዜሽን፣ ፍቅርሽን አትነጠቂ፣ በዛም ጥያቄዎቹ ይመጡላታል። ማንም ሰው አይዞሽ ደፋር ሁኝ፣ ያያሽውን ነገር ይዘሽ ተጓዣላት አልነበረም። ታዲያ አሁን ላይ እሱም ጠዋት ማታ ምክንያቱ ምንድን ነው እያለ ይወተውታታል። አሁን ላይ ሁሉ ሲያሳላቻት ስለምታፈቅረውም ሁሉን ነገር እሱም በአንድ ወቅት እንደጠፋን በእሷ ምክንያት እናስታውሳለን፣ ከቤት በመጣው በጓደኛው አማካኝነት። በእርግጥ ያን ነገር እሷ የሰራችው ሆን ብላ ሳይሆን ራሱ አስቦበት ሄኖክ የሰራው ስህተት እንደነበር እናስታውሳለን። በእርግጥ ቢሆንም ሁሉም ነገር ሲደራረብበት መቋቋም ሲያቅተው ኪራ ከጠፋ በኋላም ተመልሶ መጥቶም ተስፋ እንደቆረጠ ለሰኒ ነግሯታል። በእርግጥ እሷ እንደምትወደውም ለሰኒ መልሳ ነግራታለች። እሱ ግን አታስመሲ ከዚህ በኋላ እያላት ነበር። ዛሬ ላይ ግን ያሁሉ ተቀይሮ ደስ የሚል ጊዜ መጥቶ የጽናትን እምነት በእኔ ላይ ማግኘት እጅግ በጣም ለእኔ ትልቅ ነገር ነው እያለ ለናሆሜ ለጓደኛው እየነገረው ነው። ናሆሜም ቢሆን በጽናት ጉዳይ እሱን በሸሸችው እስካሁን አያውቅም ሚስጥሩን። ምሩም ቢሆን ሊጠይቃት ቢሞክር በታምር ወይ ፍንክች ብላለች፣ አልነገረችውም ሚስጥሩን በራሷ ይዘዋለች። ታዲያ አሁን ላይ ይሄ ትልቅ ስህተት አለ። አሁን ስህተቱ ምንድን ነው? እውነታውን አለመናገራቸው። በተለይ እናቱን በጣም ይወዳታል ኪራ። አሁን ላይ እናቱ የካንሰር ታማሚ መሆኗን ሲያቀሱ ሌላ አስተሳሰብ ሁሉ ቢመጣስ? ይሄ የነበረው አሁን ያለው ደስታቸው እንደገና ሌላ ቢሆንስ? አሁን ብቻ እጅግ በጣም ከባድ የሚሆነው ነገር ይህ ነው የሚያስፈራን። አንድ የጽናት አባት እንኳን ምንም አይሉም፣ ልጃቸውን ስለሚወዳት እንደፈቀድሽ የሚሏት ነው የሚመስለን። በእሱ አባትና እናት በኩል ግን ወግ አጥባቂዎች ናቸው፣ ከበርቴዎች ናቸው። የሚያስቡት በጣም ሌላ ነገር ነው። በእነሱ ዘንድ ታቅሶ እንዲመጣለት ኪራ በእነሱ በወግ በማድረግ እንዲያገባ ነው እንጂ አፍቅሮ ራሱ እንዲያገባ መጀመሪያ ሰው እንኳን ካጠገቡ ይኖር ብላ እንኳን እንደ ምሳሌ ስትናገር በልጅ የተማመንበታለሁ፣ እንደዚህ አይነት ነገር አያደርግም፣ ማንም ሰው የለም በህይወቱ ብለዋት ነበር። ታዲያ አሁን ላይ ጽናት እጅጉኑ ደስ የሚለው ነገር ሙሉ ለሙሉ ልቧን መስጠቷ ያው ስላፈቀረችው ነው። እሱም እንዲሁ አሁን ላይ ብዙ ሪሌሽንሽፕ አላቸው ሁለታቸው፣ ደስ የሚል የፍቅር ጊዜያቸውን እያሳለፉ ከአንተ አልለይም ከአንቺ አልለይም ብቻ ግን ብዙ ነገር እየተባባሉ ሰምተናቸዋል። ይሄ የሆነው ታዲያ አሁን ላይ እውነታው ሳይታወቅ ነው የቤተሰቡ ጉዳይ። ታዲያ አቶ ተሾመ አሁን ላይ ይመጣሉ ወደ ቤት። ሚስትየዋን ይዘዋት ነው ከች የሚሉት። ያጩለት ሚስት አለው ኦልሬዲ ተዘጋጅታለች። ምክንያቱም አመጣልሃለሁ ልጄ አጋባሃለሁ ብለውታል። በእርግጥ አሁን ላይ እሱ ያን ነገር ረስቶ ፊት ለፊቱ የሚያጧት ማታ ከዓይኑ ስር የማጠፋው ሚሳሳላት ብቻ ግን ብዙ ነገር የሆነላት የሚወዳትን የልጅነት ፍቅረኛውን ቤቲን እንደምናውቀው በሱ አብዳ እንደሄደች እናውቃለን። ታዲያ ይህን ያደረገው በማንም ሳይለወጥ በጽናት ነበር። ጽናትን አሁን ላይ ማንንም አይተካትም፣ የኔ ብቻ ናት የሚላት ሔዋን ናት። ታዲያ አሁን ላይ ግን አባትና እናቱ ፍቃድ ሊወጣ ነው ወይ? እናቱ ደግሞ ታማሚ ናት፣ ያንተን ደስታ ፈልጋለሁ ካለበለዚያ ሞትብሃለሁ ስትለውስ በእነሱ ምርጫ ሊያገባ ነው ወይስ ደግሞ ጽናትን? አሁን ላይ ኪራ ሌላ ጣብቅኝ የሆነ ፈተና የሚመጣበት ነው የሚመስለን። በእርግጥ ጽናት አሁን ላይ እውነታውን እያወቅሽ ነው የገባችበት። ይህ ችግር ቢመጣ እቋቋመዋለሁ የሚል ነገር መጀመሪያውኑ ሀሳብ ስታነሳም አልሰማናትም። እመኚኝ፣ እውነቱን ተናገሪ፣ ሁሉም ነገር ይሳካል ብላት ነበር መራዊት። ጽናት በእርግጥ በራሷ ላይ አልወሰነችም። አሁን ላይ በጓደኞቿ ምክር ነው ሁሉን ነገር የሄደችበት። ሰኒም ብትሆን አዎ ደስታሽን፣ ጊዜሽን አትንጠቂ፣ ፍቅርሽን ለሰው አሳልፈሽ ሲሰጭ እያሏት ነው። በእርግጥ አሁን ላይ ለሀሴት እንደምድር ናሆም ይሄንን ነገር አሁን ላይ ለኪራም ደርሶት ቢሆንም ስለ እናትየዋ ጉዳይ ግን የሚያውቁት ነገር የለም። ስለዚህ አሁን ላይ እኔ ግን እንደሚመስለኝ ቤተሰቦቹ በጣም ሀርድ ስለሆኑ በእነሱ ዘንድ የምትመጣ ሴት ነው ማግባት የምፈልገው ብለው ፍጥጥ የሚሉ ነው የሚመስለኝ። ምናልባት ጽናትን በአገልጋይነት እንጂ በፍጹም የልጃቸው ሚስት እንድትሆን የሚፈልጉ አይመስለንም። እሱ ግን ምን ሊሆን ነው? ጽናትን መርጦ ሊሄድ ነው ወይስ ደግሞ ቤተሰቦቹን የሚሉትን ሊሰማ ነው? አሁን ላይ ተሾመ አባቱ ማለት ነው የኪራ አባት ሚስት አዘጋጅቷል። ኦልሬዲ ይዟት ይመጣል ሚስቱን ሊያስተዋውቀው። ታዲያ አሁን ላይ ኪራ ምን ሊወስን ነው? ጽናት ላይ አሁን ላይ ትልቅ ፍቅር ሁለታቸውም
እብድ ያለ ፍቅር ውስጥ ናቸው ያሉት። አሁን ላይ ያችኛዋ ሁለተኛዋ ወገን ሚስት ተብላ የምትመጣው በቤተሰብ ዘንድ ታዲያ በኪራይን ሙሉ አይን ሆኖ የአያት ይሆን ወይስ ደግሞ አረን አልፈልግም ብሎ ከቤት ይወጣ ይሆን? ደግሞ የእናቱን ነገር እውነታውን ምናልባት እምቢ ካለ ሲነገረውሳ ታዲያ ጽናት ምንድን ነው የምትሆነው? ብቻ ከባድ ነው። ሀሳብ አስተያየታችሁን እናንተ ኮሜንት ስር ጻፉልኝ አድማጭ ተመልካቾቼ። እንግዲህ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ፣ ሸር በማድረግ ቤተሰብ ሆኑ። ቀጣይ ክፍል ደግሞ ሲለቀቅ ቶሎ ተከታትለን እናደርሰውታለን። እናመሰግናለን።